ሰላም እንዴት ናችሁ? ዛሬ ዩኒቨርሲቲ ኦፍ ብሬሽ ያወጣውን የፒኤችዲ ስኮላርሽፕ ምክንያት በማድረግ እሱን በምሳሌ ተጠቅመን ነገር ግን ስኮላርሽፕ አፕላይ ሲደረግ ሰዎች የሚያነሷቸው ጥያቄዎች አሉና እነዛን ጥያቄዎች ለመመለስ እሞክራለሁ። ምክንያቱም የአብዛኛው ጥያቄ ምንድነው? መጀመሪያ ስኮላርሽፕ አእምሮ ሲመጣ ሊንኮች እንዴት ነው የማገኘው? ከዛ በኋላ ውስብስብ የሆኑ አሞላል ይመስለዋል። ማለት እንዴት ነው አፕላይ የማደርገው? ምን ማሟላት አለብኝ? በነገራችን ላይ ከዚህ በፊት ባለኝ በምሳሌ ማለት ነው አንዳንድ ተማሪዎች አፕላይ አድርገው ሪጀክት የተደረጉ አሉ። ለምን ሪጀክት ይደረጋል? ስኮላርሽፕ አፕላይ ከተደረገ በኋላ ለምሳሌ አንድ በጣም ብዙ ፔፐር ያለው ልጅ 15 16 ፔፐር ያለው ልጅ ጥናትና ምርምር ጽፎ ፒኤችዲ ስኮላርሽፕ አፕላይ አድርጎ ሪጀክት ተደረጉ። ለ3 ለ4 ዓመት አልተሳካልኝም አለኝ። አንድ ደግሞ አፕላይ አድርጌ ነበር ሲቪ አጻጻፍህ ትክክል አይደለም ብለው ሪጀክት አደረጉኝ ብለው ስክሪንሻት ልኮልኛል። እና እንግዲህ ከዚህ በኋላ ይሄንን ዩቲዩብ ቪዲዮ የከፈትኩትኝ ለእንደዚህ አይነት ጥያቄዎች መልስ ለመስጠትና ተማሪዎችን ሰፖርት ለማድረግ ነው። ታዲያ ይህንን ቪዲዮ የምትመለከቱ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ጥያቄዎቻችሁን ደግሞ ኮሜንት ላይ አስቀምጡልኝ። በምሳሌ ይህንን አሁን እነዚህን ጥያቄዎች ለመመለስ ሞክራለሁ። በአጭሩ ግን ተከታታይ ቪዲዮ እሰራላችኋለሁኝ። ስኮላርሽፕ አፕላይ ከማድረጋችሁ በፊት ማወቅ ያለባችሁና ዶክመንታችሁን እንዴት ማዘጋጀት እንዳለባችሁ። ለምሳሌ ይሄ የፒኤችዲ ስኮላርሽፕ ወደ 10 የትምህርት ዘርፎች ነው። ሊንኩን አስቀምጥላችኋለሁ። ቴሌግራም አለ፣ ቴሌግራም ቻናል ላይ ማስቀምጣለሁ ሊንኮችን። ለምሳሌ ምን ናቸው ኮርሶቹ የሚለውም አብረን እንየው። ኮርሶቹ ለምሳሌ ይሄ ፒኤችዲ ፕሮግራም በኤአይ ሜዲሲን ኢኖቬሽን፣ ባዮሜዲካል ሳይንስ፣ ሲቪል ኤንቫይሮንመንታል ኢንጂነሪንግ፣ ኢነርጂ ትራንዚሽን፣ ኢንፎርሜሽን ኢንጂነሪንግ፣ ሜካኒካል ኢንዱስትሪያል ኢንጂነሪንግ፣ ሞለኪውላር ጄኔቲክስ፣ ፕሪሲዥን ሜዲሲን፣ ራይት እነዚህ ነገሮች ናቸው። እነዚህ ናቸው። ለምሳሌ እናንተ ከነዚህ ውስጥ አፕላይ ማድረግ የምትፈልጉት ሊኖር ይችላል። ታዲያ አፕላይ የምታደርጉት እነዚህ ከሆነ መጀመሪያ ላሳያችሁ የፈለጉት ስቴፕ ባይ ስቴፕ እንዴት እንደምትሞሉ ነው። የዩኒቨርሲቲ ኦፕሬሽን ለምሳሌ ይሄኛው ወደ 1 ወር ጁላይ 23 ነው ዴድላይኑ። ወደ 1 ወር የሚጠጋ ጊዜ አላችሁ ይህን አፕላይ ለማድረግ። ለምሳሌ ምንድን ነው የምታደርጉት? ጎቱ ኦንላይን ሬጂስትሬሽን ፕሮሲጀር የሚለውን እዚህ እንጫ ነው ይኸውላችሁ። በዳር በኩል ሜኑ የምትለዋን ስትጫኑ ሬጂስትሬሽን ከሆነ የመጀመሪያ ሬጂስትሬሽን ነው። ሬጂስትሬሽን ካደረገችሁ በኋላ ዩዘር ኔም እና ፓስዋርድ ኢሜል ላይ ከገባ በኋላ ሎጊን ነው የምትሉት። ለምሳሌ መጀመሪያ ሬጂስተር ነው እዛ ዩኒቨርሲቲ ላይ ዌብ ሬጂስትሬሽን የሚለውን እንጫናለን። ፎርዋርድ እንላለን። ከዛ በኋላ እዚህ ጋር ታክስ ኮድ ከሌላችሁ ፎሪን የመጀመሪያችሁ ከሆነ ፎርዋርድ ትላላችሁ። ከዛ እዚህ ጋር ስማችሁን የአባታችሁን ስም ከዛ በኋላ እዚህ ጋር ዴት ኦፍ በርዝ ትጽፋላችሁ። ከዛ በኋላ እዚህ ጋር የስማችሁን የአባታችሁን ስም፣ እዚህ ጋር ደግሞ የአያታችሁን ስም፣ እዛ ዴት ኦፍ በርዝ፣ ጾታ፣ ናሽናሊቲ ኢትዮጵያ፣ እዚህ ጋር ደግሞ ሲቲያችሁን ታስገባላችሁ። ከዛ እዚህ ጋር ታክስ ኮድ ያመጣላችኋል። ይህንን ታክስ ኮድ ስክሪንሻት አድርጋችሁ ያዙት፣ ፎቶ አንስታችሁ ያዙት። ብዙ ጊዜ እንዳይጠፋባችሁ በኋላ ላይ ስታስገቡ እንዳይጠፋችሁ ስክሪንሻት አድርጋችሁ እያዙት። ፎርዋርድ እያደረጋችሁ ስትጽፉ ስትቀጥሉ መጨረሻ ላይ ዩዘርኔም እና ፓስዋርድ ታገኛላችሁ። ዩዘርኔም እና ፓስዋርድ ይዛችሁ የምታደርጉት ምንድነው? ወደ ሎጊን አድርጋችሁ ሬጂስተር ማድረግ ነው። እዚህ ጋር ቅድም የሞከርኩት ነውና ይቅርታ። ለምሳሌ እኔ የመጀመሪያ እንትን ነው እዚህ ልውሰዳችሁ። ለምሳሌ ኦኬ ሎጊን ልበለው። ሎጊን ልበለው እስቲ እዚህ ጋር ሎጊን ልበለው በኮሚኒኬሽን የሚለውን ከዛ እዚህ ጋር እንምጣ። ከዛ ሬጅስትራር ኦፊስ የሚለውን ትጫናላችሁ። ከዛ በኋላ አድሚሽን ቴስት የሚለውን የምትጫኑት። ኦኬ ይሄንን ቅድም ስለሞከርኩት ነው። አንዱ ፕሮሰስ ልበለውና ከዛ ሬጅስትራር ብላችሁ ይሄ ነው ኮምፒቲቲቭ ኤግዛሚኔሽን ኤንድ ሬጅስትሬሽን ነው የሚለው የሚመጣው። ሜኑ ገብታችሁ ከዛ አድሚሽን ቴስት ከዛ ኮምፒቲቲቭ ኤግዛሚኔሽን ኤንድ ሬጅስትሬሽን እሱን ትጫናላችሁ። ከዛ የፒኤችዲ ከሆነ ዶክተራቶ ኢኩቫለንት ሰርድ ሳይክል ነው፣ እችን ትጫናላችሁ እዚህ ጋር። ከዛ ፎርዋርድ ትላላችሁ። ከዛ በኋላ ከዚህ ውስጥ ከ10 ውስጥ ትመርጣላችሁ። ኔክስት እያላችሁ ትሞላላችሁ። እዚህ ጋር አብራችሁ የምታስገቧቸው ዶክመንቶች አሉ። ምን አይነት ዶክመንቶች ናቸው? እዚህ ጋር ለምሳሌ አፕሊኬሽን ፎርም ማስገባት ይኖርባችኋል። ፔፐር ፐብሊሽ ካደረጋችሁ እዚህ ጋር ይሄንን አውርዳችሁ መጻፍ አለባችሁ። ኦንላይን ነው ኢንተርቪው የምታደርጉት፣ ይሄንን አውርዳችሁ መሙላት ይጠበቅባችኋል። እነዚህን የሚያስፈልጉትን አውርዳችሁ ወደ ፒዲኤፍ ቀይራችሁ አብራችሁ ማስገባት አለባችሁ ማለት ነው።
እስቲ አሁን አብረን አንዱ ሪጀክት የሚደረግበት መንገድ ምንድን ነው ብያቸዋለሁ። ለምሳሌ ፒኤችዲ ስኮላርሽፕ አፕላይ የሚያደርጉ ብዙ ጊዜ የሚሸወዱት ምንድን ነው በራሳቸው መንገድ ወይም ደግሞ የራሳቸውን ፕሮፖዛል ያዘጋጃሉ። ነገር ግን እንደዛ ሲሆን ኢንተረስት ላይኖራቸው ይችላል በዛ ዩኒቨርሲቲ ውስጥ ያሉት። ለምን እነሱ ጋይድላይን ያስቀምጣሉ። ብዙ ጊዜ ምንድነው ጋይድላይን ሚንስ፣ ለምሳሌ ወደ ሲቪል ኤንቫይሮንመንታል ኢንጂነሪንግ ያለውን ላሳያችሁ። እሺ ወደታችን እንውረድ። ከዛ በኋላ እናገኘዋለን። ኦኬ በጣም ወደታች ወረድኩኝ። እሺ የሲቪል ነው ለማሳየት ፈልጌ ነው ምን ምን ሪኳየርመንቶች እንደሚያስፈልጉት ማለት ነውና። ኦኬ ይሄኛው ኢንፎርሜሽን ኢንጂነሪንግ ነው። እሺ ሲቪል ኤንቫይሮንመንታል ኢንጂነሪንግ። ሲቪል ኤንቫይሮንመንታል ኢንጂነሪንግ ላይ ለምሳሌ ፕሮፖዛላችሁ ፕሮጀክት ፕሮፖዛላችሁ ምን ምን መሆን አለበት? ለምሳሌ ናቹራል ሪስክ አሰስመንት ኤንድ ማኔጅመንት ከሆነ ይኸውላችሁ ሁለት እዚህ ጋር ሪሰርች ቶፒክ አስቀምጧል። ሪሰርች ቶፒክ ሚንስ በዚህ ዙሪያ ነው መስራት የሚገባችሁ ብለው ያስቀመጡት አይዲያ አለ። ይህንን አይዲያ ወስዳችሁ ነው መጽሐፍ የሚጠበቅባችሁ ማለት ነው። ማቴማቲካል ሜተድ አሁን 6 ካሪኩለሞች አሉት በሲቪል ውስጥ። ማቴማቲካል ሜተድ ኤንድ ሞዴል ፎር ኢንጂነሪንግ ከሆነ ደግሞ 2 እዚህ ጋር ሌሎች ትኩረት አድርጋችሁ መጽሐፍ ያለባችሁ አሉ። አንደኛው ይሄውና ከዛ ደግሞ ይሄው በእያንዳንዱ 1-2 እያሉ ቶፒክ አስቀምጠውላችኋል ማለት ነው። ስለዚህ እናንተ ኢንተረስቲንግ ያደረጋችሁን ቶፒክ ወስዳችሁ ከዚህ እንዴት እንደምትጽፉ ለምሳሌ ስትጽፉ 25000 ካራክተር መሆን አለበት። አውተር ራሳችሁን ትጽፋላችሁ። ታይትል፣ ብሪፍ ሊትሬቸር ሪቪው፣ ሞቲቬሽን፣ ሃይፖቴሲስ፣ ሜተድ ኦፍ ኤንድ ቱልስ ኤንድ ሪፈረንስ። እንዴት ነው? ምክንያቱም 40% የሚሆነው ይሄ ማክሲመም 40 ፖይንት ይይዛል። ሪሰርች ፕሮፖዛል ጥሩ ካዘጋጃችሁ እንትኑን የስኮላርሽፑን የማግኘት ፕሮባቢሊቲዎቹ ከፍተኛ ነው ማለት ነው። ስለዚህ እንዴት ነው የምጽፉት የሚለውን ነገር ደግሞ ቀጣይ ቪዲዮ ሰራላችኋል። ለምሳሌ ታይትል እንዴት ነው ማዘጋጀት ያለባችሁ፣ እንዴት ነው መጻፍ ያለባችሁ። ከዛ በኋላ ሊትሬቸር ሪቪው እንዴት ነው የሚጻፈው፣ ሞቲቬሽን ቢሃይንድ ዘ ሪሰርች እንዴት ነው የሚጻፈው፣ ሃይፖቴሲስ ኤንድ ሪሰርች ዲዛይን እንዴት ነው የሚጻፈው፣ ኤአይን እንዴት አጋዥ አድርጌ እነዚህን ነገሮች ማዘጋጀት ይችላሉ። ሙሉ ለሙሉ ከኤአይ የምጽፉ ከሆነ ሪጀክሽን ይገጥማቸዋል። ታዲያ ኤአይን እንዴት አጋዥ አድርጌ እነዚህን ነገሮች መጻፍ እችላለሁ ብዬ ደግሞ ይቻላል የሚለውን ደግሞ ቪዲዮ ሰራላችኋለሁ። ስለዚህ በቀላሉ ታይትል ከዛው ወይም ደግሞ ዩኒቨርሲቲው በዛ ዲፓርትመንት የሚሰሩ እንትኖች አሉ። ለምሳሌ ይኸውላችሁ እዚህ ጋር መጀመሪያው አካባቢም አለ። አሁን ለምሳሌ ሲቪል ኤንቫይሮንመንታል ኢንጂነሪንግን ስጫ ነው እዚህ ጋር ተቀምጠውላችኋል እንትኖቹ ማለት ካሪኩለሞቹ። ስለዚህ አሁን ለምሳሌ ናቹራል ሪስክ ኤንድ አሰስመንት ኤንድ ማኔጅመንት ብዬ ስገባ ካሪኩለሙ እዚህ ጋር ቲቺንግ አክቲቪቲ አለ። ሪሰርች አክቲቪቲያቸውን እዚህ ጽፈውላችኋል። ኢቨን ፕሮፌሰሮቹ አሉ። የፕሮፌሰሮቹን እያንዳንዱ የሚሰሩትን ሪሰርቾች ቼክ ማድረግ አለባችሁ፣ ሪሰርች ፕሮፖዛላችሁን ከማዘጋጀታችሁ በፊት ማለት ነው። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ኮሜንት ላይ ጠቃሚ ነው ብላችሁ ጻፉ። ያላችሁን አስተያየት ስጡኝ፣ አበረታቱኝ፣ ሰብስክራይብ አድርጉ። አመሰግናለሁ።